ዛሬ የምናየው ታሪክ በትዕቢት የናወዘች ቫኒሳ የልጇን እጮኛ ማንነት ለመፈተሽ የጽዳት ሰራተኛ ሆና የመጣችውን የወደፊት አማቷን በቢሊዮነሩ እጮኛ ኩባንያ ውስጥ ያደረሰችባትን ውርደት መላውን ከተማ አስደንግጧል። ይህን አስደናቂ ታሪክ ወደ እናንተ ይዘንላችሁ መጥተናል። ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ። እንዲሁም በየጊዜው ምንጭናቸው ቪዲዮዎች እንዲደርሷችሁ የደውል ምልክቷን በመጫን ቤተሰብ በመሆንና ሰብስክራይብ እንድታደርጉ እየጋበዝናችሁ ወደ አስደናቂው ታሪክ አብረን እናልፋለን። ቫኒሳ የረገጠችው ምስኪኗ ሰራተኛን መስሏት ነበር። ነገር ግን የረገጠችው የራሷን የውድቀት ጉድጓድ መሆኑን አላወቀችም። ይህ ድርጊት በኮንቴክት ታወር ውስጥ የተቀበረው እውነት እንዴት አወጣው? ቢሊዮነሩ ኢንታስ በእናቱና በእጮኛው መካከል ሲቆም ምን ይወስን ይሆን? እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው በሚያንጸባርቀው የኮንቴክት ታወር አዳራሽ ውስጥ ነው። ቫኒሳ ኮል ውብ ባለስልጣን ግን ደግሞ በሚያስደነግጥ ትዕቢት የተሞላች ሴት። የጫማዋን ኮቴ አዳራሹን ሲያናውጠው ሰራተኞች በድንጋጤ ይረዳሉ። ለቫኒሳ ሰው ማለት እንደ ልብሷ ፋሽን ነው። ካላማራት ትጥለዋለች። በዕለቱ ያጋጠማት ነገር ግን አልተዋጠላትም። አንዲት በእድሜ የገፉ የጽዳት ሰራተኛ ሳያስቡት የሳሙና ውሃ በውድ ጫማዋ ላይ ያፈሰሱ። ቫኒሳ ቃላትን አልቆጠበችም። አንቺ ድሃ ቆሻሻ እያለች ስትጮህ አዳራሹ ጸጥ አለ። አሮጊቷ ግን በትዕግስት ይቅርታ ጠየቁ። ቫኒሳ ግን ይቅርታ አልገባትም። በዲዛይነር ጫማዋ አሮጊቷን በጎኗ ረገጠቻቸው። ያቺ አሮጊት ግን ማን ነበሩ? ወይዘሮ ኤቨሊን ኮል የቢሊዮነሩ ኢታን ኮል እናት። ልጃቸውን በገበያ ብርቱካን እየሸጡ ራሳቸው ሳይበሉ እሱን አብልተው ዛሬ ላለበት ክብር ያበቁት ብርቱ ሴት የልጃቸውን እጮኛ ማንነት ለመፈተሽ ነበር ያችን የጽዳት ሰራተኛ ልብስ የለበሱት። ውጤቱ ግን ከጠበቁት በላይ መራራ ሆነባቸው። ቫኒሳ በኩራት ተወጥራ ወደ ቢሮዋ ስትገባ ኤቨሊ ግን በዝምታ ማስታወሻ ደብተሯን ከፈተች። ቫኒሳ ረገጠችኝ ብላ መዘገበች። ይህ የታሪክ ማስታወሻ ግን የታሪክ መዝገብ ብቻ አልነበረም፣ የቫኒሳ የጥፋት ደብዳቤ እንጂ። ኢታን ወደ ቤቱ መጥቶ ስለ እጮኛ ውበትና ቅንነት ሲያወራ እናቱ የሰጡት ማስጠንቀቂያ ግራ አጋባው። ልጄ ሆይ በትዳር ውስጥ ኩራት እንደ እሳት ነው፣ ሁሌም ያቃጥላል አሉት። ኢታን እውነቱን መቼ ያውቅ ይሆን? ቫኒሳ ያዋረደችው ሴት የኢታን እናት መሆኗን ስታውቅ ምን ትሆን ይሆን? በባለ ሀብቶች ስብሰባ መሃል በድንገት የተከፈተው ቪዲዮስ ምን ይዞ ይሆን? የዛሬው ትረካችን እነዚህን ሁለት ሚስጥሮች ይዞላችሁ ቀርቧል። አብራችሁን ሆኑ። ወደ ዝርዝር ታሪኩ ከመሄዳችን በፊት ይህን አስተማሪ ታሪክ ለሌሎች እንዲደርስ ቪዲዮ ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ በኮንቴክት ታወር ውስጥ ወደ ተፈጠረው አስደናቂ ትዕይንት እንሂድ። በኮንቴክት ታወር ታላቅ የስብሰባ አዳራሽ ውስጥ የነበረው ድባብ እጅግ የከረረ ነበር። በመቶዎች የሚቆጠሩ ባለሀብቶች፣ ዳይሬክተሮች፣ ሰራተኞች በዝምታ ተውጠዋል። ቫኒሳ ኮል በኩራት ተሞልታ በመድረኩ ላይ ቆማለች። ዛሬ ለሷ የድል ቀን ነበር። ነገር ግን የስብሰባው መሪ ሚስተር ቼን ንግግራችንን ከመጀመራችን በፊት ስለ ኩባንያችን የሥራ ባህል የምታሳይ አጭር ቪዲዮ እንመልከት ሲል የቪዲዮ ማሳያ መቆጣጠሪያውን ተጫነው። መብራቱ ጠፋ። ግዙፍ ስክሪኑ በብርሃን ተሞላ። ቫኒሳ በስክሪኑ ላይ የምታየው ነገር ግን ኩባንያውን የሚያስተዋውቅ ቪዲዮ አልነበረም። የዛሬ 24 ሰዓት በአዳራሽ ውስጥ የተቀረጸው ያ አሳፋሪ ትዕይንት እንጂ። በስክሪኑ ላይ ቫኒሳ በታላቅ ጩኸት አንዲትን የጽዳት ሰራተኛ ስትደበድብ ይታያል። አንቺ አይነ ስውር ቆሻሻ የሚል ድምፅ አዳራሹን አናወጠው። ከዚያም የኢታን ድምፅ በግልጽ ተሰማ። ቫኒሳ ዳግመኛ ሰራተኛ እንዳትነኪ። ቪዲዮው ሲያበቃ አዳራሽ ውስጥ የመቃብር ያህል ዝምታ ሰፈነ። ቫኒሳ ፊቷ በድንጋጤ ጥቁር ሆነ። ወደ ጓደኛዋ ወደ ሶፊ ዞር ብላ ይህን ማን አደረገው? አሁን አጥፊው ስትል በሹክሹክታ ጮኸች። ነገር ግን ሶፊ ንቅንቅ አላለችም። ሚስተር ቼን በዝግታ እንዲያሉ እኛ የምንፈልገው መሪዎች በጭንቀት ጊዜ ምንም አይነት ባህሪ እንደሚያሳዩ ማየት ነው። ቫኒሳ ራሷን ለመከላከል ትንፋሿን ሰበሰበች።
ይህ ተራ ስህተት ነው። ሰራተኛዋ ጥንቃቄ ስለጎደላት ኩባንያውን ለማሳፈር የወሰድኩት እርምጃ ነው ስትል ዋሸች። በዚያ ጊዜ በአዳራሹ የኋላ በር በኩል ያቺ በቪዲዮ ላይ የተገኘችው ሰራተኛ በዝግታ ወደ መድረኩ መጣች። አሁንም ያንኑ አረንጓዴ የጽዳት ሰራተኛ ልብስ ለብሳለች። ቫኒሳ በቁጣ ፖሊስ ጥሩልኝ፣ ይቺ ሴት እዚህ ምን ትሰራለች ስትል ጮኸች። ኢታን ግን ትናገር ታያት ሲል ቫኒሳን በቁጣ አገዳት። አሮጊቷ ወደ መድረኩ መሃል መጣ ለተሰብሳቢው እንዲህ አለች። ጠዋት ይሁንላችሁ፣ ይውላችሁ ስሜ ኤቨሊን ይባላል። ቫኒሳ በንቀት ሳቀች። ኤቨሊን ማን? አንቺ ተራ የሻይ አቅራቢ ነሽ? አሮጊቷ ግን በረጋ ድምፅ ቀጠሉ። ኤቨሊን ኮል። ይህ ስም ሲጠራ በአዳራሹ ውስጥ የነበረው ሰው ሁሉ ደነገጠ። ባለሀብቶቹ ከመቀመጫቸው ተነሱ። ቫኒሳ የያዘችውን ማይክሮፎን ከእጇ አምልጦ ወደቀ። ኢታን ወደ መድረኩ እየሮጠ መጣ። አይኖቹ በእንባ ተሞልተው እማዬ ሲል በሹክሹክታ ጠየቃት። ኤቨሊን ቀና ብላ ልጇን አየችው። ቫኒሳ ልቧ መምታት አቆመ። ሊሆን አይችልም፣ እኔ እናትህ መሆናቸውን ባውቅ ኖሮ ስትል መጮህ ጀመረች። ኤቨሊን ግን አይኖቿን ወደ ቫኒሳ ዙራ የመጨረሻ ቃል ተናገረች። ነጥቡም እሱ ነው። ቫኒሳ አንቺ ያከበርሽው እናቴን ሳይሆን ስልጣኔን ነው። እኔ ግን የመጣሁት ማንም በማያሽ ጊዜ ያለሽን እውነት ማንነት ለማየት ነበር። ዛሬ ያየሁት ግን ለሰው ልጅ ክብር የሌላት በትዕቢት የሰከረች ሴት ነው። አዳራሹ በጭብጨባና በሹክሹክታ ተሞላ። ቫኒሳ በመቶዎች በሚቆጠሩ ሰዎች ፊት እርቃኗን የቀረች መሰላት። የሕይወቷ ትልቁ ውርደት ገና መጀመሩ ነበር። የቦርድ ስብሰባ አዳራሹ ግዙፍ በር ከበስተጀርባ በኃይል ተዘጋ። በውጭ ያለው የሰው ሁካታና የካሜራ ብልጭታ ድንገት ቆመ። በክፍል ውስጥ የቀሩት 3 ሰዎች ብቻ ነበሩ። ኢታን ኮል፣ ወይዘሮ ኤቨሊንና በእንባ የታጠበችው ቫኒሳ። በክፍል ውስጥ ያለውን አየር በጣም የከበደ ነበር። ዝምታው ደግሞ ከመጮህ በላይ ይጎዳል። ቫኒሳ ግድግዳውን ተደግፋ ቆማለች። የለበሰችው ውድ ልብስና ያደረገችው ጌጣጌጥ አሁን ትርጉም አጥተዋል። ኢታን ወደ መስኮቱ ዞሮ የከተማውን ሰማይ ጠቀስ ሕንፃዎች ተመስጦ ይመለከታል። ቫኒሳ ዝምታውን በለቅሶ ሰበረችው። ኢታን እባክህ ስማኝ አለች፣ ድምጿን እያቆራረጠች። እናትን መበደል ፈልጌ አይደለም። እሷ መሆኗን በፍጹም አላወቅኩም ነበር። በስራ ጫና ውስጥ ስለነበርኩ ነው። ኢታን በድንገት ዞረ። አይኖቹን በቀይ ደም ተሞልተዋል። አላወቅኩም ነበር ሲል ደገመው። ድምፁ በጣም ቀዝቃዛ ነበር። ችግሩም እሱ እኮ ነው ቫኒሳ። እናቴ መሆኗን ብታውቂ ኖሮ ልታገለግኝ ትሞክሪ ነበር። ነገር ግን ተራ የጽዳት ሰራተኛ መስላ ስታያት ግን ረገጥሻት። ሰውን የምታከብሪው በልብስና በስልጣኑ ከሆነ የአንቺ ክብር የውሸት ነው። ቫኒሳ በጉልበቷ ተንበርክካ የኢታንን እጅ ለመያዝ ሞከረች። ኢታን እወድሃለሁ፣ ላንተና ለኩባንያው ብዬ ነው ሁሉንም ነገር ያደረግኩት። እባክህ ሌላ እድል ስጠኝ፣ እቀየራለሁ፣ እምልልሃለሁ። በዚያ ጊዜ ወይዘሮ ኤቨሊን በዝግታ ወደ ቫኒሳ ቀረቡ። ቫኒሳ ቀና ብላ አየቻቸው። በአይኖቿ ውስጥ ፍርሃትና ተማጽኖ ይታያል። ወይዘሮ ኤቨሊን እንዲህ አሏት። ቫኒሳ ይቅርታ የምትለምኙ ለራስሽው ስህተት ሳይሆን ለደረሰብሽ ውርደት ነው። የጽዳት ሰራተኛዋን በረገጥሽበት ቀን የረገጥሽው እኔም ብቻ አልነበረም። የልጄን የልጅነት ትዝታ፣ የኔን የድካም ዘመንና የሰው ልጅ ክብር ጭምር ነው። ቫኒሳ አሁንም ታለቅሳለች። እማዬ እባኮት ልጆ ይተወኛል፣ ይቅር ይበሉኝ። ኤቨሊን ወደ ልጃቸው ዞር አሉ። ኢታን አሁን የምታየው ለቅሶ የጸጸት ሳይሆን የተሸነፈ ኩራት ውጤት ነው። በትዳር ውስጥ ትህትና ከሌለ ቤቱ በውሸት ላይ የታነጸ ይሆናል። ነገ ልጆችን የምታሳድግ ሴት ሰውን በልብሱ የምትመዝን ከሆነ የቤት መሰረት ይናጋል። ኢታን ለጥቂት ሰከንዶች እናቱን ተመለከተ። ከዚያም ቀስ ብሎ ወደ ቫኒሳ ጠጋለ። ቫኒሳ የተስፋ ጭላንጭል ታያት። ነገር ግን ኢታን ያደረገው ነገር ልቧን ሰበረው። ቀስ ብሎ የቫኒሳን እጅ ያዘና ያንኑ ውድ ያለማዝ የጋብቻ ቀለበት ከጣቷ ላይ አወለቀ። ፍቅር ያለ ክብር ምንም ነው። ዛሬ እናቴን ብቻ ሳይሆን እኔንም አተሻል። በሕይወቴም ሆነ በኩባንያዬ ውስጥ ላንቺ የሚሆን ቦታ የለም አላት። ቫኒሳ በድንጋጤ ቃላት አጠራት። ኢታን እንዲህ ልታደርገኝ አትችልም። ኢታን ግን ወደ በሩ እያመለከተ አሁኑኑ ውጪ አላት። ቫኒሳ በታላቅ ለቅሶና ውርደት አዳራሹን ጥላ ወጣች። በውጭ ያሉ ካሜራዎች የእርሷን ውድቀት ለመቅረጽ ተዘጋጅተው ይጠብቋታል። ኤቨሊን ልጃቸውን አቀፉት። ልጄ ሰላም የሚሰጥህን መንገድ መርጠሃል
አሉት። ኢታን በእናቱ ትከሻ ላይ ተደፍቶ ለዓመታት የተሸከመውን ጭንብል አወለቀ። ኢታን ኮል በቢሮው መስኮት አጠገብ ቆሞ ከተማውን ይመለከታል። ፊቱ ላይ ሰላም ይታያል። በጠረጴዛው ላይ ያለው የአልማዝ ቀለበት አሁን ለሱ ምንም ትርጉም የለውም። ድንገት በሩ ተንኳኳ። እናቱ ወይዘሮ ኤቨሊን ገቡ። ዛሬ ጽዳት ሰራተኛ ልብስ አልለበሱም። ይልቁንም ክብራቸውን የሚመጥን ውብ ዘመናዊ ልብስ ለብሰው ነበር። ኢታን እናቱን አቅፎ ሳማቸው። እማዬ ስላደረግሽው ነገር ሁሉ አመሰግናለሁ። አይኖቼን ገልጠሻል አላት። ኤቨሊን ፈገግ ብለው ልጄ እውነት መራራ ብትሆንም ነጻ ታወጣለች። የቫኒሳ መውደቅ የኔ ደስታ አይደለም፣ ነገር ግን ትህትና የሌለው ስኬት እንደ አሸዋ ግንብ ነው፣ በአንድ ቀን ንፋስ ያፈርሰዋል አሉት። በዚህ መሃል ሶፊ አድማስ የቫኒሳ የቅርብ ጓደኛ የነበረችው ወደ ቢሮ ገባች። ሶፊ አሁን የኩባንያውን የባህል የሥነ ምግባር ክፍል ኃላፊ ሆና ተሾማለች። ኢታን ቫኒሳን ትናንት አየኋት አለች በዝግታ። ኢታን ዝም ብሎ አደመጣት። ቫኒሳ አሁንም ስሟ ጠፍቷል። ማንም ኩባንያ ሊቀጥራት አልፈለገም። ያ ሁሉ ኩራትና ጌጣጌጥ ተሽጦ አሁን በአንድ ትንሽ መንደር ውስጥ በችግር እንደምትኖር ሶፊ ነገረችው። በጣም ተቀይራለች፣ ጸጥተኛ ሆናለች አለች ሶፊ። ኤቨሊን ራሳቸውን ነቀነቁ። ተስፋ አደርጋለሁ ያ ውድቀት እውነተኛ ማንነቷን እንድታገኝ ረድቷታል። ሰው መውደቅ ያለበት መነሳት ምን እንደሆነ ለማወቅ ሲል ነው አሉ። ኢታን ወደ እናቱ ዞሮ እማዬ አሁን አንድ የምጠይቅሽ ነገር አለ አላት። ይህን ኩባንያ ለእናንተ ክብር በሚሆን መልኩ ዳግመኛ መገንባት እፈልጋለሁ። ካሁን በኋላ ኮልቴክ የሚታወቀው በቴክኖሎጂው ብቻ ሳይሆን ለሰው ልጅ ባለው ፍቅር ይሆናል። በዛው ቀን አመሻሽ ላይ ኢታንና እናቱ በከተማው ዳርቻ ወደሚገኝ አንድ አረጋውያን መርጃ ማዕከል ሄዱ። ኢታን ለእናቱ ክብር ሲል ማዕከሉን በገንዘቡ አሳደገው። እዛም ሲደርሱ ኢታን ራሱ ሻይ ያቀረበ ሰራተኞቹን ሲያገለግል ኤቨሊን በኩራት ተመለከቱ። ውሳኔው 1 ዓመት አለፈ። የኮልቴክ ታወር አሁንም በከተማው መሃል በግርማ ሞገስ ይቆማል። ነገር ግን ህንጻው ውስጥ ያለው መንፈስ ፍጹም ተቀይሯል። የኢታን እናት ወይዘሮ ኤቨሊን አሁን በኩባንያ ውስጥ የክብር አማካሪ ናቸው። ስራቸው ቴክኖሎጂውን መከታተል ሳይሆን ስራቸው በደስታና በክብር እንዲሰሩ ማበረታታት ነው። በአንድ ወቅት ቫኒሳ ሰራተኞችን የምታንገላታበት ያ ግዙፍ አዳራሽ ዛሬ የኤቨሊን የክብር ማዕከል ተብሎ ተሰይሟል። እዚያ ማንኛውም የጽዳት ሰራተኛ፣ ጥበቃ ወይንም ተላላኪ ከከፍተኛ አመራሮች ጋር እኩል ሻይ እየጠጡ የሚያወሩበት የፍቅር ቦታ ሆኗል። ኢታን በቢሮ ተቀምጦ ሳለ ሶፊ አድማስ የቀድሞዋ የቫኒሳ ጓደኛ አንድ ደብዳቤ ይዛ ገባች። ኢታን ይህን ደብዳቤ ከቫኒሳ የመጣ ነው አለችው። ኢታን ለጥቂት ሰከንዶች ደብዳቤውን ተመለከተው። ቫኒሳ በደብዳቤዋ ላይ እንዲህ ስትል ጽፋለች። ኢታን አደረስኩብህ በደል ሁሉ ይቅርታ አልጠይቅም፣ ምክንያቱም ይቅርታ ብቻውን በደሌን አልሻረውም። ነገር ግን እናትህ ያን ቀን የረገጥኳት እሷን ብቻ ሳይሆን የኔንም ጭፍንነት እንደነበረ ዛሬ ገብቶኛል። አሁን በአንድ ትንሽ መንደር ውስጥ በበጎ ፈቃደኝነት አረጋውያንን እረዳለሁ። የጽዳት ሰራተኛ ሆኜ ስሰራ እናትህ በዚያ ልብስ ውስጥ የተሸከመችውን ክብር ዛሬ ተረድቼዋለሁ። ስላሳየኸኝ እውነት አመሰግናለሁ። ኢታን ደብዳቤውን አንብቦ ሲጨርስ ፈገግ አለ። ይህ ፈገግታ የናፍቆት ሳይሆን አንዲት ነፍስ ከትዕቢት ቀንበር ነፃ በመውጣቷ የተሰማው የደስታ መግለጫ ነበር። ወደ እናቱ ቢሮ ሄዶ ደብዳቤውን አሳያቸው። ወይዘሮ ኤቨሊንም ልጄ ትልቁ ድል ቫኒሳን መቅጣት ሳይሆን ቫኒሳ ራሷን እንድታገኝ ማድረግ ነበር አሉት። ውድ ተመልካቾቻችን የቢሊነሩ እናትና የክሮዋ እጮኛ ታሪክ እዚህ ላይ ፍጻሜውን አግኝቷል። ይህ ታሪክ በቫኒሳ ውድቀት ቢጀምርም በሁሉም ገጸ ባህሪያት ትምህርት ሰጪ ለውጥ ተጠናቋል። ቫኒሳ በትዕቢት የገነባችው የውሸት ክብር ሲፈርስ በትህትና ውስጥ የሚገኘውን እውነተኛ ሰላም አገኘች። ኢታንም ፍቅር ያለ ክብርና ያለ ሰብአዊነት ባዶ መሆኑን ተረዳ። ወይዘሮ ኤቨሊን ግን ለዓለም ትልቅ ትምህርት አስተማሩ። እውነተኛ ታላቅነት ያለው በትልልቅ ቢሮዎች ውስጥ ሳይሆን ለሁሉም ሰው በሚሰጥ እኩል ክብር ውስጥ ነው። ዛሬ ለእናንተ የምናስተላልፈው መልእክት አንድ ነው። በሕይወታችሁ ጉዞ ላይ ሰዎችን ስታገኟቸው በልብሳቸው፣ በስራቸው ወይንም በገንዘባቸው አትመዝኗቸው። ዛሬ ናቃችሁት ሰው ነገ ማን ሆኖ እንደሚመጣ አታውቁም። የሰው ልጅ ክብር ሁሉ እኩል ነው።
ትህትናን ልበሱ። ምክንያቱም ትህትና ወደማትወድቁበት ክብር ትመራለች። የተወደዳችሁ ስለተከታተላችሁን እናመሰግናለን። የዛሬው ታሪክ ትምህርት ሰጥቷችኋል ብለን እናምናለን። እናንተስ ከዚህ ታሪክ ምን ተማራችሁ? በሕይወታችሁ ውስጥ እንደ ቫኒሳ አይነት ሰዎች ገጥሟችሁ ያውቃል? ሐሳባችሁን በኮሜንት መስጫ ላይ አጋሩን። ቪዲዮውን ላይክ እና ሼር በማድረግ ለሌሎች አድርሱ። በቀጣይ በሌላ አስደናቂ ትረካ እስክንገናኝ ቸር ሰንብቱ።